በልጅ ሰበብ ቷማን ክፍተት ይፈጠርባታል። እኔ በዚህ እንደዚህ እኮ ነው ያለችው። ሃይሚ ምን አለች? የምትደውይው ለኔ ነው። ከዛ ደግሞ ማየት ስትፈልጊ እየመጣሽ ማየት ትችያለሽ፣ ወይም ደግሞ እኔና ብሩኬ ሆነን እንመጣለን ካለሽበት ማየት ትችያለሽ እና ያለቻት እኮ ገባሽ? ከዛ ይሄንም ነገር እኮ ለብሩኬ ልታሳውቀው ነው። በዚህ ከተስማማ በዚሁ ሊቀጥሉ እንጂ ብሩኬ ጋር ምንም አይነት ኮንታክት የላትም። እሷም ወንዴ ቤትሽ ቤቴ ነው እኮ አለቻት። ፍቅሬ ምን ነው ኮንታክት ያለቻት እኮ እንዴ እኮ ቤትሽ ቤቴ ነው ብትይ ያም ሆነ እኮ ባለችበት ነው የምታየው። ታዲያ መጠየቅ የነበረበት መጀመሪያ እኮ ሃይሚና ብሩኬ ቁጭ ብለው ሲነጋገሩ ነገሮችን ፈተው በራሳቸው ነገር ንጹህ ሆነው በትክክለኛው መንገድ እንትን ብለው ተስማምተው መተው ነው እሷን ማግኘት የነበረባቸው ለሁለት። ነገ እኮ ይሄን ያነሳል ብሩክ አሁን እርግጠኛ ነኝ። መጀመሪያ ከኔ ጋር ሳጨርሽ ነው ወይ ማለት ነው። ከዛ ከሐሰንም ጋር ጥሩ ሙድ ላይ አይደለም። ከዛ ምናምን በቃ ጀመር ሐሰን እኮ ምን ይሰራል እዛ ጋር ሲጀመር። አሁን ብሩኬና ሃይሚ ተነጋግረው ወስነው ጨርሰው ነው እዩን ጠርተው እንዲህ ነው ብሎ መናገር ያለባቸው ሊሉ የሚችሉት ዛሬ ሁለቱ ተስማምተው አይደለም ሐሰን ሃይሚ ራሱ ይሄን ጥያቄ መጠየቅ የለባትም ነበር። ዛሬ ስህተት ነው። ሃይሚ እኮ አልነበር። ሃይሚ እኮ በዚህ ጉዳይ እኮ አይመለከታትም፣ ዝም ብላ ነው። ይሄ ሁሉ ጥፋት የብሩኬ ስለሆነ ማስተካከል ምንም ነገር የሚችለው ብሩኬ ነው። እሺ እንዴት እንደተጠቀለ የሃይሚ ችግር አይደለም፣ የብሩኬ ችግር ነው። ብሩኬ ነው መፍታት እንደነገሩ ከሄድሽ እኮ ችግሩ የሱ ቢሆንም አብረው የሷ ህይወትም እስከሆነ ድረስ አብሮ መጋፈጥ አለባቸው። መጀመሪያ እነሱ ተስማሙ። መጀመሪያ ተስማሙ። መጀመሪያ ሁለቱ ቁጭ ብለው ተስማሙ። እንዲስማሙ ደግሞ ማውራት አለባቸው ነው። አያገባሽም ሳይሆን አለምዬ በእርግጥ ያገባታል። ግን የሚያገባት ምኑ ጋር ነው? መጀመሪያ ከሱ ጋር ተነጋግረው ያለባቸውን ችግር ፈተው ነው እሷን መጋፈጥ የሚችሉት እንጂ አሁን የሀሳብ ልዩነት ሁለቱም ስላላቸው ሌላ ብጥብጥ ይመጣል። ደግሞ ከጎኗ ሐሰን ስላለ የባስ ብጥብጡን ይፈጥራል። ለምን አጠገቤ እንዳደርስ ከሷ ጋር እንዳላይክ ብሎታል። እሱ ፈልጋለሁ ቢልም ዶረ ታውቂያለሽ ከሱ ጋር ነው መጨረስ ያለባት። አሁን እሱ ዝብርቅርቅ ያለ ሀሳብ ውስጥ ነው ያለው። መመለስ የምችለው ሃይሚ ናት። ሃይሚ እሱን መጀመሪያ ወደ ራሱ ከመለሰችው በኋላ ምን ለማለት ፈልገ ነው ቆይ እናስተካክላለን ምናምን ካለችው በኋላ ከዛ በኋላ ነው ይህ ጥያቄ መምጣት የነበረበት። ተስማምተው እኔ ግን እዚህ ጋር አሁን ብሩክ በጣም ቁጭ ብሎ በሰከነ መንገድ ሁለቱ አብረው ትክክለኛው ለመተማመን አድርገሃል አላደረክም ማለት የምታስታውሰው ነገር አለ ወይ? ካሁን ድረስ እየተጠራጠረ ነበር አይደል? ማለት አላደረኩም ብሎ 100% ሹር ሆኗል አይደለ? በጸብ ሳይሆን በፍቅር ሆነው እስቲ አስብ ያኔ ስትሄድ ከኔ ያኔ ተጣልተ ያኔ የሄድክ ጊዜ ያገኘሃት ጊዜ ምንድን ያደረከው? አጠገብክ ማን ነበረ? ገብቶሻል አይደለ? ይሄን ነገር እኮ ታዲያ ህይወዬ በውስጥ ነው እንጂ አሁን እዚህ ጋር አድርገሃል አላደረክም እያለች አሁን ከሷ ጋር ሰላም ከሆኑ በኋላ እስቲ ወደ ራስ ተመለስ፣ እንደዚህ ነው መንገዱን አሳየኝ፣ እንዴት ነበር ሁኔታው? ከዛ በኋላ ደግሞ አንተ አምነህበታል አላመንክበትም? አይ አላመንኩበትም ሲል በቃ ሁለተኛ እድል ለምን ዲኤንኤ አናደርግም ብላ ሐሳብ ማመንጨት ትችላለች። ነው ሃይሚዬ አሁን ነገ እንደዛ ጸብ ሲፈጠር ከዛ በኋላ ሃይሚዬ ደግሞ እኔ ደግሞ አምኜ ለተቀበልኩልህ ደግሞ ሌላ ልታወራ ነው እንዴ ምናምን ትልና ደግሞ ይኸውልሽ አሁን የፈለገ በቃ ልጅም መጣ አልመጣም ግን በቃ ግልጹን እናውራና በቃ አንተ ቢኖርህም ባይኖርህም አጠገብክ ነኝ ያለሁት በቃ አልለይህ ቃል ገብቻለሁ ድጋሚ ብላ ራሱን እንዲያስታውስ ማለት ያኔ ስትመጣ ከማን ጋር ነበር ይሆናል አይደለ? መቼም አንድ ወንድ ልጅ ቢጠጣ ቢሰክር ልጅ ያስወልዳል ብዬ እኔ ሰው ድብን ብሎ መጠጥን ግን እኮ አለ እኮ ግን ማሪ ኖ ሃይሚዬ አንዳምጪ በመድኃኒት መጠጥ እንደማይጠጣ የታወቀ ነው አይደል? እንደሱ ሐሳብ ግን መድኃኒት አደንዝዛው ከሆነ መድኃኒት የሚያደነዝዝ መድኃኒት እንዴት ነው የሚታወቀው? ሰውነት ይታዘዛል ብዬ አላምንም። የለም ለስላሳው ላይ ምናምን የሆነ ለስላሳው ላይ ምናምን ጠብ የሚደረግ ነገር አለ። እሱማ ታዲያ ራስሽን እንድትስጪ የሚያደርግሽ ነገር እኮ አይደለም። ጫምጪ የሚል ከሆነ እኮ ያስታውሳል። እሱንማ ያስታውሳል። ነገ ፊቱን አዙሮ እንደሚጨርቅ እየታየኝ ነው። ማሪ ልትመጪ ቻልሽ ከማን ጋር ተስማምተሽ? ከሱ ጋር ሳይሆን ከኔ ጋር ነበር ተስማምተሽ መምጣት የነበረብሽ። ድብልቅልቁ ወጣም አልወጣም በእኛ ሀሳብ በእኛ ምኞት የሚሆን ነገር የለም። እነሱ ትልልቅ ልጆች ናቸው፣ የሚያደርጉትን ያውቃሉ።
እና እግዚአብሔር ይሁናቸው። ለምን መሰለሽ ማንም ሰው ለማይሰም አንዳንድ ጊዜ ከ18 ዓመት በላይ ለሆነ ሰው ምክር መምከር መናገር ድንጋይ ላይ ውሃ ማፍሰስ ነው። ይሄን እዚህ ሀገር ነው የተማርኩት። ስለዚህ እነሱ ደግሞ የኛም እንትንም ስላልፈለጉ አስተያየት ለሚ ትክክል ብሩክ ጥፋ ማለት አንችልም። ለምን ብትይ ትክክል ያልሆነ ነገር ላይ ነው። ይሄ ባህልን እና የአንድን ማህበረሰብ ባህል የሚከልስ ነገር ነው። ገባሽ ብለሽ ባህልሽን እያጠፋሽ የምትሄጂበት ነገር ነው። ይሄ ለምን የሌለ ህግ ነው። ይሄ የሌለ በቃ በጣም ከቀጠሉ መስመር ይስታሉ እንጂ ደግሞ መስመር እንዲስቱ አንፈልግም። ቅድም ተናግሬያለሁ እና እንዲህ የሆነ የነገውን ፈርተዋለች። ለዛ ድብልቅልቁ ይወጣል ብላ ስለፈራችሁ ነው ማትሰጠው። ተዘጋጁ ለነገው እንግዲህ ዘመዶች። በጣም ህዝቡ ወቀሳ ስላበዛባቸው አሁን የመጨረሻቸው ሰዓት ይመስለኛል። አሁን አይሽ እሷ ልጁን ሳይሆን እሱን ነው የምፈልገው ብላለች አለ በዛሬው መንገድ። እኔ አልፈልግሽም አብረሽ በቃ እንደሚለው ነገር ብሎ እሷ በቃ እንደማይፈልጋት ሁለቱ እንደማይለያዩ ስታውቅ ተስፋ ቆርጣ እውነቱን ታወጣለች ብዬ ነው ማስበው። እኔ ዛሬ የጠበቅነው እኛ ሁለቱ ቁጭ ብሎ ታውርተው ተነጋግረውበት ወደ ዩሜዱን የመሰለኝ ተዘበራረቀ ነው። ይሄ በትክክል ነው። በጣም ምንም አያስተምርም፣ ለትውልድም መልካም ነገር አይደለም፣ ለስማቸውም እነሱ በጣም ነሽ ደግሞ እኮ ተናግሯል። መጀመሪያ ቪዲዮውን እኮ እኛ ስለማይገባን እንጂ መጀመሪያ ቪዲዮውን ሀብለው ገና ቡታጅራ ሄደው የመጀመሪያውን ቪዲዮ የሰሩት ጊዜ ህይወቴን እንዳመሰቃቀልሻት እራስሽ ነሽ ህይወቴን የምታስተካክያት ብሏል። ስለዚህ አሁን መፍትሄው ያለው ማን ጋር ነው? ኢየሩስ በገንዘቡ ተገዝታ እንደሆነ ታወጣለች። በቃ ላለ የሆነ በገንዘብ እንደሰራችሁ አርጋ ነው የምታወጣው እንጂ እውነት እርግዝና አለ ከተባለ እኮ ብሩክ ግንኙነት አድርጓል ብሎ እኮ ነው የሚታመነው። ይሄ ደግሞ የእሱ ስም እንዲጸዳ ስለምንፈልግ እሷን ለማዝጋት ነው በዚህ መንገድ እየመጡ ያሉት። በአንድ የተቀበሉት እሷን ለማድረግ እየተሯሯጡ ነው። እሷ በመኪና ብትታጠብ ነው። እኔ ደግሞ ሰላችሁ ቢኒያም የሚጨርሰው ይመስለኛል። ቢኒያም እኔ ብለዋል እኮ እሱ እራሷ ነች መፍትሄው ያለው እሷ ጋር ነች። እሷ እኮ ነች ክፉ የሆነችው። አሁን እሷ ነች እነሱን ለመነጣጠል። አሁን እኮ እሷ እኮ ወዳው አፍቅራው አይደለም እየመጣች ያለችበት፣ ግን አስመስላ እንደወደደችው ይሆናል አይደለ? በልጅ ስበብ እንደተሰጣት ነው የመጣችው አለ። ግን እንደዛ አይደለም መፍትሄው የሚመስለኝ። የሆነ እጅ አለ። እኔ አሁንም እናገራለሁ፣ እጅ ከኋላ የሆነ ፑሽ የሚያረጋት ሰው አለ እና ያ ሰው ገብቶሻል። በገንዘብም አሁን ገንዘብ ችግር የለብኝም የምትለው ሁሉ ነገር የምትለው እና የገንዘብ ችግር የለብኝም 10 ጊዜ ታወራለች። እኔ ገንዘብ ችግር የለብኝም። ስለዚህ ምንድነው የምትፈልገው እሷ? ሁለቱም ማለያየት ነው። ገብቶሻል። እና ሁለቱ እንዲለያዩ ደግሞ የሆነ የሚፈልግ ሰው አለ ማለት ነው። ሌላ አራተኛ ወገን ማለት ነው። በዛ በጣም አሪፍ። እነሱ ደግሞ ግጥም ሲሉ ነው አሳ ለማውጣት የምትታገለው እንጂ ሲጣሉ አልኩሽ እኮ። አሁን ይሄኛው እነሱ ማድረግ ያለባቸው ሁለቱም ግትር ብለው በቃ ካሁን በኋላ ሁለቱ አንድ ሆነው እጅና ጓንት ሆነው እሷን ምንድነው መፈናፈኛ ማሳጣት አለባቸው። በቃ ምንም ነገር እንዳታደርግ። ልክ እንደዛ ሲገባት እንደማይለያዩ ስታውቅ እውነታውን ታወጣለች ብዬ ነው ማስበው። እሱ ታዲያ ለምን እንትን አለ ልጁ እንደሆነች ነገር አግሪ ያደረገ ናንዬ። ይኸውልሽ ብሩኬ አግሪ አርጎ እኮ አይደለም። አሁን እሱን ምንድነው አልተረዳ ነው። ማንም የተረዳው ሰው የለም። አንዳንዴ ስትናደጂ ነገር ለማብረድ ነገሩ እስከሚበርድ ነው። ከዛ በኋላ እኮ ሊያስብበት ይችላል። ስንናደድ እኔ አሁንም ሲናደድ የምናወራውን አናቅም፣ የምንወስነውን ውሳኔ አናቅም ብላለች እኮ ሀይሚም ተናግራለች እኮ በቀደም ዕለት አይደለ? ስትናደጂ የምታረጊውን ነገር አታቂም። እና እሱ እንደዛ የወሰነበት መንገድ እኔ በመጥፎ ጉዳይ ነው ብዬ አላስብም። ምናልባት አይሽ ጊዜ ይፈተዋል ብለው አልፈውታል። እና ህይወትሽ ላይ ከባድ አደጋ እየመጣ ማስተዋል አስተውለሽ ጣርገሽ ነው እንጂ ማለት ያለብሽ አንዳንዴ ከአንደበትሽ የወጣው ነገር መስዋዕት ያስከፍልሻል። እንደ ድራማው ነው ሀይሚዬ የምናወራው። እንደ እውነተኛማ እውነት ነው። ግን አሁን እነሱ እንደ ድራማ ጋር የእሱ ልጅ አይደለም የኔ ልጅ አይደለም ብለዋል እኮ እሱ ከመጀመሪያ ብለዋል። ምንድነው የኔ ልጅ ነው እውነተኛ የኔ ልጅ ነው ካለ እኮ ድራማው ሊያልቅ ነው። በቃ አለቀ እኮ። ምን ትጠብቂያለሽ? እሱ እዚህ ጋር ምንድነው ለሌላ ጊዜ እንዲሰጣቸው ቀን እንዲሰጣቸው እኮ ነው። አሁን እዚህ ጋር እያወዛገቡ ነው ያለው። ዲኤንኤ ከተመረመረ እኮ ድራማው አለቀ። በቃ ሆነ በቃ ድራማ ነው።
በዲኮ ዲኤንኤ የተመረመረ ሰዓት ነው ማለቅ የነበረበት እንደሪ እሷንም አያገኙም። ገብቶሻል? በቃ በፍርድ ቤት ማድረግ ያለበትን ነገር ያደርጋል። ግን አሁን መስራት ስለፈለጉ እንዲቀጥሉበት ስለፈለጉ ነው እነሱ ራሳቸውን ኮንፊውዝ ብሩካይን መጀመሪያ ጊዜ ያደርጋል ሲባል ተወዛግብ ያለው እያለበት የመጣበትን መንገድ ይዩት። አሁንም እኮ እንደዛ ነው እየሄደ ያለውና ተቀበለ አመነ ብላችሁ እንትን አትበሉ። የ7 ቀን ዲኤንኤ የለም በዓለም ላይ ኢትዮጵያ ከዓለም አንደኛ ከሆነች እሱ ይነገረን እንጂ የ7 ቀን ዲኤንኤ በአሜሪካ እናውቃለን እኮ ዲኤንኤ የሚፈጀው 10 ቀን ሳይሆን 3 ሳምንት ከ3 ሳምንት እስከ 1 ወር ከ15 ቀን የሚፈጀው ሪል ዲኤንኤ። የዲኤንኤ ምርመራ ውጣ ውረድ መቼ ውጣ ውረዱን አየነው? መቼ ውጣ ውረዱን አየነው? ብናው እኮ ሄደሽ ትሰጫለሽ። እንደ ታይፎይድ ደም ሰጠ ወጣ። ፍቅሬ ኖ መጀመሪያ መፈረም አለበት ሃይሚዬ። እንደ ሪሊው እኮ ሁለቱ መታወቂያቸውን አስይዘው ይፈርማሉ። ፊርማ እኮ ሁሉ አለ። ዝም ብለሽ አይደለም ዲኤንኤ ሄደሽ ሰተሽ የምትወጪው። ዲኤንኤው ራሱ ከኮፒ ቤት ነው የመጣው። ልንገርሽ ብዬ ነው ማለት ነው። ከኮፒ ቤት ባያወጡት ኖሮ ማለት ነው። ይሄ ሁሉ የዲኤንኤ እትመት ምን ይሰራል ሰው እጅ ላይ ያልገባል። ሁሉም ጋር ዲኤንኤ አለ። ዝም ብሎ ዲኤንኤ እኮ በጣም ትልቅ ነገር ነው። ማንኛውም ሆስፒታል የሚሰጥ አይደለም። ሲጀመር ማንኛውም ሆስፒታል የሚሰጥ አይደለም። ይሄ የህይወትና የሞት ጉዳይ ነው። ላይፍ ነው እኮ። ልጅቷ ይዛዋለች፣ የአይሚ ይዛዋለች። ምን የሚሉት ይዞታል። እና ኮፒ ቤት ነው እንደ ተመረመሩት ሄደው ፍቅሬ እንትን ነው መሰለኝ ራጅ ነው መሰለኝ የተነሱት የሳምባረች እኮ የያዙት ማለት ነው። የዲኤንኤ ወረቀትን የያዙት እኮ ማለት ነው። ፖታው ፍርድ ቤት የሚሰጥ ይሄ ምንድን ነው ስታስገቢ የሚሰጥ ነው። አንተ የሆስፒታል ፖስታ እንደ አይደለም መንገድ ትራንስፖርት ምናምን ማህተም ተመቶ የሚሰጥ ነው። እንትና ፖስታቸው ላይ ማህተም መኖር ነበረበት። አስታውሰው ፊት ለፊት ነው። ትክክል ፊት ለፊት ነው። አይ ሃይሚ ጭንቅላትሽ እኮ ዝም ብለሽ ነው ቲክቶክ ላይ መጣሽው። ሁለቱም እያዩ ነው የሚከፈተው። 2 ዲኤንኤ የለም፣ 2 ፔፐር የለም። 1 ፔፐር ነው ያለው። እሱም ላለመከፈቱ ማለት በጣም ታሽጎ ነው የሚመጣው። አሁን ለምሳሌ ከውጪ ሲሆን በፌዴክስ እና በዲኤችኤል ነው የሚባለው። ናንዬ ወጣች። ናንዬ ኢቢኤስ ላይ ያላያችሁትም እንዴ? በስርዓት እኮ ደግሞ እንትኑ ራሱ ፔፐሩ በጣም ትልቅ ነው። ረጅም ሉቅ ነው። አሁን እኮ ጥፋቱ ምንድነው መሰለሽ? ማህተብ እንትኑ ላይ ማለት ነው። ማህተብ ራሱ ፖስት አይደለም ወረቀቱ ላይ ማህተብ ፖስታው ላይ ይመታል። ፖስታው ላይ ከጀርባ ግን ዶክተሩ ከከፈተው እንዴት ተመልሶ አጣበቀው የሚለውን ደግሞ እንነጋገርበታለን። ከረዳው ግራት ዶክተሩ ከከፈተው እንዴት ለጠፈው? በምራቁ ነው የለጠፈው። በምንድን ነው? በፕላስተር የለጠፈው። ተለጥፎ ነው እኮ እንትና ማጂክ ነው። ማጂክ ነው። የጫማ ፕላስቲክ አድርገውበት ነው። ኖ ሀዩዬ ዶክተሩ እንደነገረን ንገራቸው አለች እኮ። ሂጂና ተነግሮት ነው የወጣው። የት ሰማ ታዲያ? የተቀደደው ፊት ለፊቱ ፍቅሬ ብሩክ ፊት ለፊት ነው ወረቀቱ የተቀደደው አይደል? ዶክተሩ ለሁለታችንን የነገረንን ንገራቸው አለች። ሃይሚ ጋር ለምን ተለጠፈ ሲነበብ ፖስታው ተተከፈተ? ኧረ እኔ አላውቅም። ኧረ